እናንተ ጭንቀት የቤቱ ጉዳይ yes እውነት ነው። ምንም ሌላ አይደለም። እውነት ነው። የእግዚአብሔር ቤት እንዳይፈርስ በጣም በጣም እውነት ነው። ያንቺም ህመም፣ የልጆችሽም ህመም፣ የባለቤትሽም ህመም የቤቱ ጉዳይ ነው። እውነት ነው። ሌላ አይደለም። ጌታ ሆይ ቤት እንዳይፈርስ እውነት ነው። ከዚህ የተነሳ ባለቤትሽ ጤና የለውም። በጣም እንቅልፍ አጥቷል። በጣም መተኛት አይችልም። እውነት ነው። ለምን? እግዚአብሔር ሆይ ቤት እያለን ያንቺ ስጋት ቤት እያለ ጌታ ሆይ ባለቤቴ እንዳይሞትብኝ። እግዚአብሔር አይሞትም። አሜን። ማንን ብዬ ጌታን ስጠይቀው አንድ አያለው ገዛኸኝ የሚባል ሰው ባለቤቴ ነው። ማነው ስምሽ? ገነት። ገነት። ማነው ስምሽ? ገነት። የእናንተስ ጭንቀት የጌታ ቤት ነው። የእናንተስ ራብ የጌታ ቤት ነው። ቆይ ስንት ልጆች አሉ? 3። አንቺስ? 3። መቼም እኔ የማውቀው አንድ ሀገር ነው። ይሄ ሶያም የሚባል ልጄ ነች። የመጀመሪያ ልጅ ሴት ናት። ሁለተኛ ወንድ ነው። አማኑኤል የሚባል ታውቂያለሽ? ልጄ ነው። ብዙ ነገር ጌታ ሰጥቷችሁ ነበር። ጌታን ስለምታገለግሉ ግን ጠላት ያለ ነገራችሁን ሁሉ መታ። አንቺን እያየው አንድ አባት አይና ሀብቴ የሚባል አየው። አባቴ ነው። ምንሽ ነው እሱ? ባለቤት። ያንቺ ባለቤት? ስሜነ? ዋው ስሜ ነው። አንድ ምክሩ የሚባል ሰው ያለው አባቴ ነው። ተነሽልኝ። እኔ ከኢትዮጵያ ውጪ ነው አንቺን ማየው። አንቺን እያየው መና የሚል ስም ያለው መና ነው ስሜ። አቤት ኢየሱስ! ሌላ አንድ እስክንድር የሚባል ሰው ያለው ባለቤቴ ነው። ኡራ ባህዴ ሌቮንቲያራ ሶባ ምን አለ አንድ ሰው ጮኸ አሜን ያለ። ከዛ አንድ ደግሞ አባታየው ሚካኤል የሚባል አባቴ ነው። ኢየሱስ ለምን ሰጠሽው? የራሱ ነው። የራሱ ነው ስልኩ። ምንሽ ነው? ወንድሜ ነው እሱ። እስቲ ቁም። እሺ ወልቂጤ ምን አለሽ? ልጆች አሉሽ? አስጠጋልኝ። ካናዳ ምን አለ? ባለቤት አለች። እሷ ያንተ ምንድን ናት? በየነ የሚባል ታውቃለህ? አስጠጋልኝ። አመርቲ የሚል ስም ያለው ሕይወታችሁ ታስሮ ወይኔ ጠላት ሕይወቷን፣ ቤተሰቧን፣ ኑሮዋን ሁሉ አናግቶ ነው ማለት። ታውቂያታለሽ? አመርቲን ልጅሽ ናት። ያኔትስ ያለ እናት አስቀራቸዋለሁ የሚል ሰይጣን። አንቺ ስትታይ የተመቸሽ ደስታ የለሽም። ጠላት ሕይወታችሁን ሲያናውጥ ቤተሰቦቻችሁ ሙሉ የታሰሩ ተንከራታቾች። ያለ እናት ልጆቿ ይቀራሉ ይለኛል ጠላት። እግዚአብሔር ደግሞ ጣልቃ ገባለዋል። ያለ እናት ሊያስቀር የነዚህ ልጆች እናት ለመንጠቅ መንፈስ ዓለም 9 ቀን ሞት ደግሷል።
ሞት የተደገሰባትን የነዚህ ልጆች እናት እያየው ፀሐይ የሚል ስም ያለው ወይኔ አንቺ ስልክ የምትጎረጉሪ ምንድነው? ምን እያረግሽ ነው? ምንም ማለት እኔ ያገለግላለሁ አንቺ ስልክ የጎረጎርሽ ቡራዩ ምን አለሽ? ስሙኝ ትዳር አለሽ፣ ተፋተሻል። አሁን ሌላ እየጀነጀነሽ ነው። ቆይ በደንብ ስሙኝ። አገለግላለሁ ምናምን ምናምን የሚለው አይደለም የምታወሪው? አይደለም። ሕይወቷን ቡኩን አረጋለሁ አሳፍራታለሁ የሚል መንፈስ አየሁ። ማንን ብዬ ጌታን ስጠይቀው ሽታዬ የሚል ስም አያለሁ። የአያት ስም ደሴ፣ የአያት ስም ደሴ የምትባል የአያት ስም ደሴ አንቺ ነሽ? ሂድ ሩጥ። ማን ነው የአያትሽ ስም? ደሴ። ደሴ? አዎ። እሺ፣ የደሴ የልጁ ልጅ መቅደስ ናት? አዎ። በኢየሱስ ሃሌሉያ ሃሌሉያ። ኢየሱስ እስቲ ተነስ። በዘመንህ ስትኖር የተንከራተትክ ሰው፣ እውነት ነው። በማይመጥንህ ስፍራ ላይ ያለ ሰው፣ ትክክል። ንብረትን ሀብትን የተበላ ሰው፣ በጣም ትክክል። ጠላት በትዳር ህይወት የቀለደብህ ሰው፣ እውነት ነው። በጣም መጀመሪያም ጠላት አሁን ደግሞ ዋጋ ያስከፍላል። አሁን ዋጋ እያስከፈለው አሁን ባለበት ትዳር ህይወት በልጆች ህመም ነው። ትክክል። ጤና የለም። እውነት ነው። ሁለተኛ ንብረትህ በሰው እጅ ተይዟል። ልክ ነው። የእግዚአብሔር ሰው አንተን እያየው አንደኛ በትዳር ህይወት አርፎ መኖር እንዳይችል፣ ሁለተኛ ምንም ሰላም የለህም። ቤት መኖር መግባት እስኪያስጠላ ድረስ ጠላት እያስጨነቀ ያለው አሁን ሰላም ነው። በዚህ እድሜ ተከብረ መኖር ስትችል ሰይጣን ግን ሊያዋርድ ይቀልድባል። እውነት ነው። ቤት ላይ እየበላህ እንኳን ለመብላት ደስታ ያጣ ሰው፣ እረፍት ያገኘ ይጥፋ ተብሎ እንዲያብድ የተደገመበትን ሰው አይና የሚገርማችሁ ነገር በዚህ ሰው ፎቶ ፌሮ እንትን የሚፈለቅቁበት ጫፍ ባለው ፌሮ ግድግዳ ላይ ተሰክቶ ያለው በቁሙ ተሰቃይቶ ይህ ሰው እንዲያብድ እንዲጠፋ የተደገመበትን ሰው እያየው ይሄን ፎቶ ሳይ ባየህ የሚል ስም ያለው ስሜ ነው። ተገለጥክልኝ ዛሬ ኦፋስ ሻባቢያ እንድገለጥ አረከኝ አባቴ ሆይ። ስንት ቦታ ዞር ያለሁኝ። በቃ በትክክል እንደዚህ የሚነግረኝ የእግዚአብሔር ሰው አላገኘሁም። ስንት ቦታ ዞር ያለው በቃ እውነት ነው። በትክክል እንደዚህ አይነት የሚነግረኝ የእግዚአብሔርን ሰው አላገኘም። ፈጽሞ አላየሁም፣ አልሰማሁም። ግን እኔ በቲክቶክ አይቼ ነው የመጣሁኝ እዚህ ቦታ። አንድ ቀን ቀድሜ መጥቼ ይሄንን ቦታ ፈልጌ አግኝቼው ነው ከዛ በኋላ የተመለስኩት። አያችሁ፣ የዛሬ 15 ቀን ማን አየ ግን ዛሬ
እግዚአብሔር እንዲህ አለኝ፣ የሚያፈርሰውን ማደሪያውን እኔ አፈርሰዋለሁ። እስቲ ተነሽልኝ። ማደሪያውን አለኝ፣ ማደሪያውን የሚያፈርሰውን እኔ እግዚአብሔር ምን አደርገዋለሁ? አፈርሰዋለሁ። ይሄን ቃል እየሰበኩ ማደሪያውን ቤቱን የእናንተ ጭንቀት የቤቱ ጉዳይ ነው። የስ እውነት ነው። ምንም ሌላ አይደለም። እውነት ነው። የእግዚአብሔር ቤት እንዳይፈርስ ነው። በጣም በጣም እውነት ነው። ያንቺም ህመም፣ የልጆችሽም ህመም፣ የባለቤትሽም ህመም የቤቱ ጉዳይ ነው። እውነት ነው። ሌላ አይደለም። ጌታ ሆይ ቤትህ እንዳይፈርስ ነው። እውነት ነው። ከዚህ የተነሳ ባለቤትሽ ጤና የለውም፣ በጣም እንቅልፍ አጥቷል፣ በጣም መተኛት አይችልም። እውነት ነው። ለምን? እግዚአብሔር ሆይ ቤትህ እያለን የአንቺ ስጋት ቤትህ እያለ ጌታ ሆይ ባለቤቴ እንዳይሞትብኝ። እግዚአብሔር አይሞትም። አሜን። ማንን ብዬ ጌታን ስጠይቀው አንድ አያለው ገዛኸኝ የሚባል ሰው ባለቤቴ ነው። አራዳ የሚባልበት ምን አለሽ? ቤት አለኝ። አራዳ ላይ። አዎ። ሁለተኛ ሱቅ አያለው። አዎ። ሱቅ እያየው እኔ ያው የምሰራው ብረታ ብረት ምናምን ሞያ ያለኝና ህንጻ መደብር ነው ማለት። አዎ። አዎ። ይሄን ህንጻ መደብር እያየው ገዛኸኝን አይና ከዛ ደግሞ ከገዛኸኝ ጋር አንድ ሴት ገነት የምትባል አለ። ወይኔ ገዛኸኝ ነው ያ ባለቤትሽ? አዎ። በሊሁ ምንድነው ለገዛኸኝ? አባቱ ነው። አንቺን አይና ከዛ አንድ አባት አለፍኩ። ከዛ አያት ተካም ይባላል ያለው። የአባት አያት። ለምን አለቀሽ አንቺ? ልጇ ነኝ። አንቺ የሷ ልጅ ነሽ? አዎ። የአብስራ የምትባል ታውቂያለሽ? አዎ እኔ ነኝ። ኧረ ወይኔ! የአባትሽ አባት፣ ቆይ በደንብ ስሙኝ። የአባትሽ አባት ከዛ የአባቱ አባት ወልደ ሐዋርያት ነው። አዎ። አቤት ኢየሱስ! ምን አለ አንድ ሰው ጮኸ አሜን ቢለኝ። ውጡልኝ እዚህ ጋር። ማነው ስምሽ? ገነት። ገነት። ማነው ስምሽ? ገነት። ዋው! የእናንተስ ጭንቀት የጌታ ቤት ነው። የእናንተስ ራብ የጌታ ቤት ነው። ቆይ ስንት ልጆች አሉሽ? 3። አንቺስ? 3። መቼም እኔ የማውቀው አንድ ሀገር ነው። ይሄ ሶያም የሚባል ልጄ ነች። የመጀመሪያ ልጅ ሴት ናት። ሁለተኛ ወንድ ነው። አማኑኤል የሚባል ታውቂያለሽ? ልጄ ነው። ወይኔ! ራባችሁ ጌታን ማገልገል። ለዚህ ነው ሰይጣን ገንዘባችሁን ከእጃችሁ የመታው። ብዙ ነገር ጌታ ሰጥቷችሁ ነበር። ጌታን ስለምታገለግሉ ግን ጠላት ያለ ነገራችሁን ሁሉ መታው። አንቺን እያየው አንድ አባት አይና ሀብቴ የሚባል አየው። አባቴ ነው። ምንሽ ነው እሱ? ባለቤቴ።
የአንቺ ባለቤት ስሜነ ዋው ስሜን አንድ ምክሩ የሚባል ሰው ያለው አባቴ ነው። ወይኔ አንድ ሰው ምን አለ ጮኸ አሜን ቢለኝ ናውጣልኝ ውጡ እዚህ ጋር አይዞሽ አታልቅሽ ዛሬ ቀናችሁ እኮ እንዲህ ብሎኛል ጌታ ግቢያችሁም ውጫችሁም ይባረካል አሜን ገነት ግቢያችሁም ውጫችሁም ይባረካል አሜን ተነሽልኝ እኔ ከኢትዮጵያ ውጪ ነው አንቺን ማየው አንቺን እያየው መና የሚል ስም አለ መና ነው ስሜ አቤት ኢየሱስ ዋው ከዛ ደበሳ የሚባል ያለው የእህቴ ስም ደበሳይ ነው ዳኩማሪ ኮቬል ሲያሞን ቶሮ ቦራባ አረ አንድ ሰው ጮኸ አሜን ይለኛል ሌላ አንድ እስክንድር የሚባል ሰው ያለው ባለቤቴ ነው ኡራባሃዴ ሌቮንቲያራ ሶባ ምን አለ አንድ ሰው ጮኸ አሜን ያለ ከዛ አንድ ደግሞ አባታየው ሚካኤል የሚባል አባቴ ነው ኢየሱስ ሆ የአባቶቼ አምላክ እግዚአብሔር እንደዚህ ብሎኛል ዛሬ እንዲህ አለኝ ግቢያቸውም ውጫቸውም ይባረካል አሜን ከናቮሲያ የዛሬ ዓመት በዛሬው ቀን አለኝ በቤታቸው ሳቅ ይሆናል አለኝ በተገቡበት ከተማ ሊያሳርፉት ባልወደዱ ሰፈር እንዳከበርኳቸው ይታወቃል አለኝ እንደረዳኋቸው ይታወቃል አለኝ ጠብቁኛ እሺ ሂድ ስንት ልጅ አለሽ አንቺስ ሶስት ልጅ አለሽ ቁሚልኝ ቶሎ ለምን ሰጠሽው የራሱ ነው ስልኩ ምንሽ ነው ወንድሜ ነው እሱ አዎ እስቲ ቁም እሺ ወልቂጤ ምን አለሽ ልጆች አሉሽ አስጠጋልኝ ካናዳ ምን አለ ባለቤት አለች እሷ ያንተ ምንድናት በየነ የሚባል ታውቃለህ አስጠጋልኝ አመርቲ የሚል ስም ያለው ሕይወታችሁ ታስሮ ወይኔ ጠላት ሕይወቷን ቤተሰቧን ኑሮዋን ሁሉ አናግቶ ነው ማየው ታውቂያታለሽ አመርቲን ልጅሽ ናት ያኔትስ ያለ እናት አስቀራቸዋለሁ የሚል ሰይጣን አንቺ ስትታይ የተመቸሽ ደስታ የለሽም ጠላት ሕይወታችሁን ሲያናውጥ ቤተሰቦቻችሁ ሙሉ የታሰሩ ተንከራታቾች ያለ እናት ልጆቿ ይቀራሉ ይለኛል ጠላት እግዚአብሔር ደግሞ ጣልቃ ገባለዋል ያለ እናት ሊያስቀር የነዚህ ልጆች እናት ለመንጠቅ መንፈስ ዓለም 9 ቀን ሞት ደግሷል ሞት የተደገሰባትን የነዚህ ልጆች እናት ያየው ፀሐይ የሚል ስም ያለው ወይኔ የነዚህ ልጆች እናት ፀሐይ ነች ታደሰ ሳረ ለነዚህ ልጆች ምንድነው አባት ፀሐይ ስትፈታ ደረጀ ነፃ ሲወጣ አየው የት ነው የምትኖረው ማን ነው ስምህ ጋቬንቶ አረ አንድ ሰው ጮሆ አሜን ይበለኝ የአባታችሁ አባት አያታችሁ ከዘር የሚመጣ መርገምና የተደገመ ድግምት አንድ አያት ያየው ደቻሳ የሚባል አየው ምናችሁ ውጡልኝ ቶሎ የብዙ ሰዎች ታሪክ አሁን ይቀየራል
ፀሐይ ያለ እናት ጠላት ልጆችሽን አያስቀርም። ያለ ጊዜሽ አያጠፋሽም። ጌታ እኔ ቀደምኩ አለኝ። እኔ ቀደምኩ አለኝ። እኔ ቀደምኩ አለኝ። አንድ ሰው ለኔ ነው ያለ አሜን አይልም። ቆይ የት ነው የምትኖረው? ካናዳ። ካናዳ። ጠብቀኝ። አንቺ ስልክ የምትጎረጉሪ ምንድን ነው? ምን እያረግሽ ነው? ምንም ማለት እኔ ያገለግላለሁ፣ አንቺ ስልክ እየጎረጎርሽ። ቡራዩ ምን አለሽ? ስሙኝ፣ ትዳር አለሽ፣ ተፋተሻል። አሁን ሌላ እየጀነጀነሽ ነው። ቆይ በደንብ ስሙኝ። አገለግላለሁ ምናምን የሚለው አይደለም የምታወሪው? አይደለም። ሕይወቷን ቡኩን አረጋለሁ አሳፍራታለሁ የሚል መንፈስ አየው። ማንን ብዬ ጌታን ስጠይቀው ሽታዬ የሚል ስም ያለው ቦካ ነው። ቦካ አባቴ የአባትሽ አባት አያትሽ ይሄ ተርፋ ነው። ጠብቂ ነይ ውጪ እዚህ ጋር ቆይ። ደረጀ የት ነው የምትኖረው? ካናዳ። እስቲ ተነሽ አንቺ። ከኔ የመጣሽው? ካናዳ። አንቺን እያየው ፍጹም የሚል ስም አለ። ስሜ ነው። ከዛ አንድ ደግሞ አባት አየው፣ አለፍኩኝ። ከዛ ታደሰ የሚል አያለው፣ ተመለስኩ ወደ አባት። ከዛ ተስፋ የሚል ስም አየው። ውጪ ወደዚህ። የአያት ስም ደሴ፣ የአያት ስም ደሴ የምትባል የአያት ስም ደሴ አንቺ ነሽ። ሂድ ሩጥ። ማን ነው የአያትሽ ስም? ደሴ። ደሴ። አዎ። እሺ፣ የደሴ የልጁ ልጅ መቅደስ ናት። አዎ። በኢየሱስ ሃሌሉያ ሃሌሉያ። ኢየሱስ እስቲ ተነስ። በዘመንህ ስትኖር የተንከራተትክ ሰው፣ እውነት ነው። በማይመጥንህ ስፍራ ላይ ያለ ሰው፣ ትክክል። ንብረትን ሀብትን የተበላ ሰው፣ በጣም ትክክል። ጠላት በትዳር ህይወት የቀለደብህ ሰው፣ እውነት ነው። በጣም እውነት። መጀመሪያም ጠላት፣ አሁን ደግሞ ዋጋ ያስከፍላል። አሁን ዋጋ እያስከፈለው አሁን ባለበት ትዳር ህይወት በልጆች ህመም ነው። ትክክል። ጤና የለም። እውነት ነው። ሁለተኛ ንብረትህ በሰው እጅ ተይዟል። ልክ ነው። የእግዚአብሔር ሰው አንተን እያየው አንደኛ በትዳር ህይወት አርፎ መኖር እንዳይችል፣ ሁለተኛ ምንም ሰላም የለህም። ቤት መኖር መግባት እስኪያስጠላ ድረስ ጠላት እያስጨነቀ ያለው አሁን ሰላም ነው። በዚህ እድሜ ተከብረ መኖር ስትችል ሰይጣን ግን ሊያዋርድ ይቀልድባል። እውነት ነው። ቤት ላይ እየበላህ እንኳን ለመብላት ደስታ ያጣ ሰው፣ እረፍት አያገኝ ይጥፋ ተብሎ እንዲያብድ የተደገመበትን ሰው አይና የሚገርማችሁ ነገር በዚህ ሰው ፎቶ ፌሮ እንትን የሚፈለቅቁበት ጫፍ ባለው ፌሮ ግድግዳ ላይ ተሰክቶ ያለው በቁሙ ተሰቃይቶ ይህ ሰው እንዲያብድ እንዲጠፋ የተደገመበትን ሰው እያየው ይሄን ፎቶ ሳይ ባየ የሚል ስም ያለው ስሜ ነው።
ተገለጥክልኝ ዛሬ ኦፋስ ሻባዲያ እንድገለጥ አረከኝ አባቴ ሆይ ስንት ቦታ ዞር ያለውኝ በቃ በትክክል እንደዚህ የሚነግረኝ የእግዚአብሔር ሰው አላገኘው ስንት ቦታ ዞር ያለው በቃ እውነት ነው በትክክል እንደዚህ አይነት የሚነግረኝ የእግዚአብሔርን ሰው አላገኝ ፈጽሞ አላየው አልሰማውም ግን እኔ በቲክቶክ አይቼ ነው የመጣሁኝ እዚህ ቦታ አንድ ቀን ቀድሜ መጥቼ ይሄንን ቦታ ፈልጌ አግኝቼው ነው ከዛ በኋላ የተመለስኩት አያችሁ የዛሬ 15 ቀን ማን አየ ግን ዛሬ ሁለተኛ ከአባተ አባት የሚመጣ መርገም አንድ ያዳ የሚባል ሰው ያለው ያዳ አባቴ ያያቴ ስም ነው ጀሆቫ ጃራ አንድ ሰው ጮሆ አሜን አይልም አሜን መልእክት አለ እየተራባችሁ ነው ታቦቱን አሳርፉት ጌታ እንዲህ አለኝ ያልያዛችሁትን ነገር ትይዛላችሁ ያልያዛችሁትን ነገር ትይዛላችሁ በህይወታችሁ ዘመን ያልጨበጣችሁትን ነገር ትጨብጣላችሁ አንድ ሰው ለኔ ነው ያለ አሜን ይበላ አምላኬ ማዘር ተነሽልኝ ማዘር ሰላም ነው እግዚአብሔር ይመስገን ሁሉ መልካም መልካም ነው እስራኤል ምን አለሽ ቤተሰቦቼ እኔም እዛው ነኝ ቤተሰቦችሽ አዎ ሁለት ሰውን ሰይጣን ሊገድል ሞት ደግሰው አየው እስራኤል ምድር ሞት የተደገሰ ያየው አንደኛው ያምሮት የሚል ስም ያለው እኔ ነኝ አባቴ ሁለተኛ ሊያ የሚል ስም ያለው ወይ አምስተኛይቷ ልጅ ናት ሀብታሙ የሚል ስም ያለው ይሄ ነው ወይኔ ዱቫራ ካረለበያዶ አንድ ሰው ምን አለ ጮኸ አሜን አለ ሸባሃቲያኖስታ ኢሎቬና ካማንዶ ሉፓሪያደበያ ዊግናኒያነሴ ይውደቅ እሳትን ልጥል መጣሁ እንኪያስ ከነደደ ምን ይሻለው አለ ይንደድ የክብር እሳት ይንደድ የጸጋ እሳት ይንደድ የኃይል እሳት ይንደድ ኢየሱስ ደም ዋው ሰምተሃል አባቴ አመት ሙሉ አይተኸኛል አባ ደረስክልኝ ዛሬ አመሰግናለሁ አከብርሃለሁ አንድ ሰው ምን አለ ጮኸ አሜን ቢለኝ አሳርፋለሁ ድገምና አንተ በደንብ አሜን ብለው ሰጥ የብዙ ሰዎች ታሪክ አሁን ይቀየራል መቼ ድገምና ጨምርና ዋው ይቀየራል አሜን ይቀየራል ጠብቁኝ መጣው ጸልያለሁ ዋው አላችሁ ወይ ነካ አድርገው ይቀየራል በሉት ይቀየራል ዛሬ መታወቂያችሁ ይቀየራል ታሪካችሁ ይቀየራል ኑሮአችሁ ይቀየራል ህይወታችሁ ይቀየራል ሃሌሉያ ዋው ስሙኝ ብዙ ሰዎች ከተያዙበት ነገር ሲፈቱ እያየሁ ምን ሲሆኑ አልሰማውም ሲፈቱ እያየሁ እስቲ ቁሚልኝ አንድ የታሰረ ገመድ ከዘር የሚመጣ መርገም አይና አባትን አለፍኩ ሄርኩ ከዛ አንድ ኃያሉ የሚባል ስም ሰማን አያቴ የአባቴ አባት ከዛ አንድ ስም ራሱ የማይመች ነው ይሄደግ ነው ይሄደግ ስሜ ነው አንድ ሴት አያለው ጠላት ያለ ጊዜ በሰውነትሽ ክፉ ዘር አስቀምጦ ሊገልሽ ከዛ ባህር ዳር የሚባልበትን ከተማ አይና ዓለም የሚል ስም ያለው ዓለም የሚል ስም ያለው አንቺ ነሽ ከታሰራችሁበት ነገር አሁን ትፈታላችሁ አረ ወይኔ እጆቻችሁን ወደ እነሱ ዘርጉልኝ
ደሬ ዘርጉልኝ። እንዲህ ብሎኛል የአባቶቼ አምላክ፣ እንዳከበርኳችሁ ይወራል። አሜን። አይ እንደረዳኋችሁ ይነገራል። አሜን። እንዳገዝኳችሁ ይሰማል። አሜን። ዘርጉልኝ፣ እጆቻችሁን ዘርጉልኝ። በውኑ አለ ታንኳውን ወደ ጥልቁ ፈቀቅ ታረገዋለህ አለው። ፈቀቅ ታረገዋለህ። እነሱ ያሉበት ሲቾሽን ታንኳውን ለኢየሱስ የሚያስጠጉበት አልነበረም። ታንኳቸውን ለኢየሱስ የሚሰጡበት ሁኔታ አልነበረም። ለምን? ሌሊቱን ሙሉ ሲደክሙ አድረው የተራቡበት ምዕራፍ ነበር። የተራቡበት ምዕራፍ ነበር። ሲሞን ጴጥሮስ ግን ጌታ ሆይ ምን አርገው ፈቀቅ። ያን ጊዜ ስሙኝ፣ ያን ጊዜ ኢየሱስ በሲሞን ጴጥሮስ ታንኳ ላይ ምን ብሎ ተቀመጠ ይላል። እያችሁ ሲቀመጥ የሰማይን ፕሮግራም ሲጨርስ አስጨረሱት። የሚበላ አምጡ አላቸው። ለፍተን አላገኘንም፣ አሁን ጣለው አላቸው። አንተ ካልክ እኛ አንችልም፣ አንተ ካልክ አድረሃላ። አሜን። ጣሉ። ታላላቅ አሜን። ታላላቅ አሜን። አሁን በረከቶችን አሜን። ታላላቅ አሜን። ከፍታዎችን አሜን። ታላላቅ የስኬት በሮችን ታላላቅ የአገልግሎት ስፍራዎችን ታላላቅ የከበሩ ስፍራዎችን ታላላቅ በሕይወታችሁ ዘመን ያልያዛችሁትን ነገር አሁን መያዝ ትጀምራላችሁ። አሁን መያዝ ትጀምራላችሁ። አሁን መያዝ ትጀምራላችሁ። አሁን መጨበጥ ትጀምራላችሁ። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላል። መያዝ ትጀምራላችሁ። መያዝ ትጀምራላችሁ። አባ አሁን ባንተ በእነሱ ሕይወት ማረፍ የተነሳ አይተው የማያውቁትን ነገር ማየት ይጀምሩ። አሜን። አረ አይተው የማያውቁትን ነገር ማየት ይጀምሩ። አሜን። ያልተጠበቀ ነገር ይሁን። አሜን። አሜን ይሁን። አሜን። ከራስ ያለፈ ለብዙዎች የሚጋብዙበት፣ አሜን፣ ለብዙዎች የሚሰጡበት፣ አሜን፣ ለብዙዎች የሚመግቡበት ነገር ይሁን። የታሰረ በዘራቸው ይፈታ። አሜን። የታመመ ከተያዘበት ነፃ ይውጣ። አሜን። የተበላሸ ነገራቸው አሁን ይስተካከል። አሜን። የራቀ ነገራቸው ይቅረብ። አሜን። የተሰወረ በረከታቸው ይገለጥ። አሜን። ታምራት ይሁን። አሜን። የልጆቻቸውን ከሞት ጠብቅ። አሜን። ቤተሰቦቻቸውን ከሞት ጠብቅ። አሜን። የነሱ የሆኑትን ዘር ሐረግ ከሞት ጠብቅ። አሜን። ትዳራቸውን ከክፉ ጠብቅ። አሜን። ጠላት ካዘጋጀው ውርደት ጠብቅ። አሜን። መገረምን አርግ። ኃይል ይገለጥ። ታምር ይሁን። አሜን። ጸለይን። አሜን። ኢየሱስ ሄደ። ጠጋ በሉልኝ ወደዚህ። ቬኮስታ ታላላቅ ነገር ያዘው። ታላላቅ ነገር ታላላቅ ነገር በሕይወታቸው፣ በትምህርቷ፣ በዝማሬዋ፣ በአገልግሎቷ አንድ ያዘ። ያዝ ያልተጠበቀ ነገር። አሜን። ያልተጠበቀ ነገር ደሬ በቤተሰብ አሜን። ያንተ በሆኑ ዘር ሐረግ አሜን። በእህቶች ሕይወት አሜን። ፀሐይ በቤትሽ ላይ አሜን። በዘመንሽ ላይ አሜን። አንቺ ለብዙዎች ማረፊያ ትሆኛለሽ። አሜን። እሺ አሜን። ቀና 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 ጄቫ ሀብቴ የልጆቻቸው ስራት የቤተሰቦቻቸው ነገር አሁን ፍጹም አቤት ያዛት መፈታት ያዝ እንደ ከዘር ላይ መርገም አሜን። ከልጆች ሕይወት ተጽዕኖ አሜን። ያንተ ከሆኑ አሜን። ከአባት ከዋናዬ ላይ አሜን። አሁን መርገም ከልጆች ከትዳር ላይ ሰንሰለት አሜን ተበጠሰ። አሜን። የልጆች ጤንነት አሜን። የቤተሰብ ሰላም አሜን። አሁን ተመለሰ። አሜን። ከይደጉ ላይ መርገም ተሰበረ። ተሰበረ። የት አለ ዘይቱ? ዘይቱ ቁሙልኝ። ሆፕ
ይዘው በሚገቡበት ስፍራ ሁሉ ታምር ይሆናል። አሜን። አረ ታምር ይሆናል። አሜን የታሰረ በዘራቸው አሁን ይፈታል። አሜን ልጆቻቸው አሁን ይፈታል። አሜን ቤተሰቦቻቸው አሁን ይፈታል። አሜን የነሱ የሆኑ ዘር ሐረግ ነፃ ይወጣል። አሜን አስደንቅ። አሜን። ታምር ይሁን። ነገር ይቀየር። አሜን። ዛሬ ከእንግዳው ላይ መርገም ተሰብሮ አሜን። እንካስ ባየ ቀበል ያዝል ስሜነ ፈያነ ምንኮምነ የልጆችሽ ታሪክ አሁን እንኪ አተደሬ ያጂ ሀብቴ እንኪ መቅደስ እስራትሽ ተፈታ። የቤተሰብሽ ታሪክ እሺ። እዚህ ስፍራ ላይ የቆምኩት ወይ ከእናንተ ልዩ ነገር ለሆኖኝ አይደለም፣ እንድቆም ብቻ ጌታ እድል ስለሰጠኝ። እዚሁ ስንት ታላላቅ ሰው አለ። ስለዚህ ጸልያለሁ። ስለዚህ ይኸው ላልታሰር እኔ ቤተሰቤ ተፈተናል ብላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ። መልእክታችሁ ስላላለቀ እንዳትወጡልኝ። ላልታሰር እኔ ቤተሰቤ ልጆቼ ምን ብለናል? ባየ ዘሪ ዛሬ ልጆቼ ነፃ። ንብረት የተበላው አሁን ተተፍቶ ምስጋና ይዘት ይመጣል። ተመልሶልህ ይዘት ይመጣል። ያው አንቺ አሁን ትሸለሚያለሽ ማለት ነው። ልዩ ቅባት የእግዚአብሔር ጸጋ በላይዋ ላይ ይምጣ። ዝች ብላቴና ላይ እግዚአብሔር እሳት ሲወርድ እያየው ለራሴ ሐሳብ እግዚአብሔር የለየዋት ልጅ ታገለግለኛል። ለራሴ ሐሳብ ልሰራ በመወድበት ቀን ገንዘቤን አቻለኝ እጠቀምባታለሁ ይለኝ፣ እሰራባታለሁ ይለኝ፣ እታይባታለሁ ይለኝ፣ ብዙዎችን አድንባታለሁ ይለኝ። ቴንክ ዩ ቴንክ ዩ። ሃሌሉያ። ለምን አለቀሽ? ነካኝ ቅባቱ ደስ ብሎኝ ነው ስትቀባ። እሷ ስትነካ አዎ እሷ ውስጥ ራሱ ኃይለኛ የዝማሬ መንፈስ አለ። አሜን። ያብስራ ታውቂያታለሽ? እሷን ምንድን ነች? ዘማሪ። አንቺ ምንድን ነሽ? ዘማሪ። አንድ መዝሙር እናዘምራታ ደነችና
ከሞት መትረፌ አያልቅም ሊነገር የኢየሱስ ሥራ አያልቅም ሊነገር የኢየሱስ ሥራ አያልቅም ሊነገር እወድሃለሁ ወዳጄ እወድሃለሁ ወዳጄ እወድሃለሁ ፍቅርህን እያየሁ አመሰግናለሁ ወዳጄ አከብርሃለሁ ወዳጄ አከብርሃለሁ ፍቅርህን እያየሁ ፍቅሩን ሳስብ ይገርመኛል ለእኔ ያሳየው ምሕረቱን ባወራው አያልቅ ችሎኛል በቤቱ ትዕግስቱም እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ቃላት ባገኘውና አባዬ ባወራው ያንተን ምስጋና የልቤ የደረሰልን አምላክ ያንተው ክብርልኝ በሕይወቴ ብርሃን ይሁን ያልከው እግዚአብሔር ተባረክ በሰማይ ያለው ምስጋና ይብዛ ይሄ ነው መሻቴ አንተን እንዳከብር ይገርመኛል ለእኔ ያሳየው ምሕረቱ ባወራው ችሎኛል አለሁኝ በቤቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ሃሌሉያ ስንት ሰው ደስተኛ ነው የቸርች ነው የምታገለግየው? ሙሉ ወንጌል። ሙሉ ወንጌል። እንግዲህ እዛ ፕሮግራማችሁ መቼ? ሁሌ
ሁሉ ቀን ከሰኞ እስከ እሑድ ነው። ከ11 ሰዓት እስከ 2 ሰዓት ማታ ማታ ነው። ስለዚህ ከኛ ሰዓት ጋር አይገናኝም ማለት ነው። እየመጣች ከዚህ በኋላ ከህሉ ጋር ታገለግላለች። እጆቻችሁን ዘርጉና ባርኳት። ድገሙና አባቴ ሆይ እቺን ብላቴና በቤት አሳድጋት። ሕያው ቃልህ ሲናገር ያስተምራቸውም ዘንድ መልካሙን መንፈስህን ሰጣቸው አለ። አባ ካንተ መማር ብቻ እንድትችል ዘንድ መልካሙ መንፈስ በልቧ ይኑር፣ በውስጧ ይኑር፣ በአእምሯ ይኑር፣ በአንደበቷ ይኑር። ካንተ የተማረች ትሁን። አእምሯን ከከፈትክ በላይ ክፈትላት። ለምድር በረከት አርጋት። ለቤተ ክርስቲያን በረከት አርጋት። ለሀገር በረከት አርጋት። ለብዙ ትውልድ ምሳሌ አርጋት። ስሙኝ ስሙኝ፣ የዚች ብላቴና ጸጋዋ ዝማሬ ብቻ አይደለም፣ ብዙዎችንም የምታድንበት የሕክምና እውቀት እግዚአብሔር ትማሪያለሽ? ነው። ምንድን ነው የምትማሪው? ሜዲሲን ባረኳት። ዓለም አያግኛት፣ አውሬው አይብላት፣ ለጥፋት አትሁን። በዘመኗ ተጠቀምባት። በእሷ ዘሮቿ ይረፉ። በእሷ ቤተ ክርስቲያን ትረፍ። በእሷ ትውልድ ይረፍ። በእሷ ሀገር ይረፍ። ምድሩ ይረፍ። ለብዙዎች ምሳሌ ትሁን። በሥጋም በመንፈስም በኢየሱስ ደም ባርካት። አስገርም። በኢየሱስ ደም አሜን።